ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁንም በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በሥጋው ሰውነት በሞቱ በኩል አስታረቃችሁ። ኢየሱስ ክርስቶስ በሞቱ በኩል በሥጋው በሞቱ በኩል ምን አደረገ? የቀድሞ ነውራችሁን አስወግዶ አሜን። የቀድሞ ነውራችሁ ምን አድርጎ አስወግዶ ቀድሞ ምን ነበራችሁ? በኃጢአታችሁ ጠላትነት ከእግዚአብሔር ጋር ጠላትነት ነበራችሁ። ከእግዚአብሔር ጋር ምን ነበራችሁ? ጠላቶች ነበራችሁ። አሁንስ በክርስቶስ በሥጋው በኩል በሞቱ በኩል ከእግዚአብሔር ጋር ነውራችሁን ሁሉ አስወግዶ ከእግዚአብሔር ጋር አስታረቃችሁ። ዛሬ ታሪቃ ነው የሚል ሰው አሜን ይበልስ። ነውር ከሌለ ሪቋል የሚል ሰው አሜን ይበልስ። ኃጢአት ከሌለ ሪቋል የሚል አሜን ይበልስ። በፊት እኮ መጽሐፍ ቅዱስ እንደምናገር የሥጋ ስራ አይደል? የሥጋ ስራ የተገለጠ ነው አይደል? ገላትያ ምዕራፍ 5 እና እሱ ምንድነው ይላል? ምቀኝነት፣ ስካር፣ አድመኝነት፣ ሟርት፣ ከዛስ ክርክር፣ ጥላቻ፣ እነዚህ ዘፋኝነት። የሚገርማችሁ ነገር ይሄ ሁሉ ዘፋኝነት እኛ ውስጥ ነበር። ሌላስ መናፍቅነት እኛ ውስጥ ነበር። መግደል እኛ ውስጥ ነበር። ስካር፣ ሌብነት። አንዱ ምን አለ መሰላችሁ? አንድ ሌባ ተያዘና ፍርድ ቤት ቀረበ። ከዛ ዳኛ ፊት ቀርቦ ዳኛው ስም ማን ነው አለ። ስም ማን ነው ስል ስሜ ዳንኤል ነው አለው። ከዛ ዳኛው ስሙ ዳንኤል ስሜ ዳንኤል አለው። አዎ በልንግዳውስ ወይ ስራዬን ቀይር ወይ ስሜን ቀይር እንዴ! ወይ ስራዬን ቀይር ወይ ስሜን ቀይር። ዛሬ በጌታ በኢየሱስ ስራችሁ የሚቀየር ስማችሁ የሚቀየር ነው። አሜን። አስወግዶ እግዚአብሔር በክርስቶስ የመረጠን ምን ለማድረግ? ፐርፌክት ሊያደርገን። ፐርፌክት ማለት ሊቀድሰን፣ ፍጹም ሊያደርገን። ክብር ለኢየሱስ ይሁን። ስለ ቅድስና አንድ ነገር ልንገራችሁ። የእግዚአብሔር ቅድስና በነገራችን ላይ ማለት ስሙን ቀድሳለሁ ይላል ዳዊት። እንዶ በመዝሙሩ ላይ በጣም ስለ እግዚአብሔር ሳወራ በጣም ስሙ ይቀደስ፣ ስሙ እንደዚህ ይበል። በአዲስ ኪዳንም እልፍ አእላፍ መላእክቶች 24 ሰዓት ሙሉ ቅዱስ ቅዱስ ቅዱስ። ነቢዩ ኢሳይያስም ምዕራፍ 6 ላይ ቅዱስ የሚሉ ስለ እግዚአብሔር ቅድስና የሚያወሩ የመጽሐፍ ቅዱስ ክፍሎች አሉ። በነገራችን ላይ ስለ ቅድስና የሚያወሩት የእግዚአብሔር ቅድስና እግዚአብሔር ቅዱስ ነው ስንል ከኃጢአት ጋር በተያያዘ አይደለም። ከኃጢአት ጋር እግዚአብሔር ቅዱስ ነው ስንል እግዚአብሔር ኃጢአትን ያደርጋል፣ በተቃራኒው ኃጢአትን አያደርግ ማለት አይደለም። የእግዚአብሔር ቅድስና ከሰው ቅድስና ይለያል። እግዚአብሔር ቅዱስ ነው፣ እግዚአብሔር ታላቅ ነው ስንል የእግዚአብሔር ቅድስና ማንነቱን ነው የሚያሳየን። እሱ እንከን የለሽ ነው እያልን ነው። እሱ ንጹህ ነው እያልን ነው። አሜን። ማንም በማይቀርብበት ዙፋኑ ላይ ተቀምጦ ያለ ነው እያልን ነው። ስለኛ ቅድስና ግን ስናወራ ክብር ለኢየሱስ ነውር የሌላችሁ ብሎ ጳውሎስ ሲናገር ስለምንድን ነው የሚያወራው? ቅድስና በነገራችን በሶስት ይከፈላል። የመጀመሪያው ፖዚሽናል ቅድስና ይባላል፣ ወይንም ደግሞ ቅጽበታዊ ቅድስና ይባላል። ኢየሱስ ክርስቶስን የግል አዳኝ አድርገን የተቀበልን ጊዜ ምን ሆነ ያለ መሰላችሁ? ኦሬዲ የክርስቶስን ማንነት ይዘናል። የመጀመሪያ ኢየሱስ ክርስቶስን የግል አዳኝ አድርገን በሕይወታችን ስናነስ ኢየሱስ ጌታ ነው ብለን በልባችን ያመነውን ጌታ በአፋችን ስንመሰክር ምን እያለ መሰላችሁ? ያ የክርስቶስ ማንነት አውቶማቲካሊ የክርስቶስ ማንነት በእኛ ውስጥ ይሆናል።
አሜን በርባክ አሜን። የእግዚአብሔር የልጅነትን መንፈስ ወይንም የእግዚአብሔር የልጅነትን ዲኤንኤ ምንና እንካፈላለን። ዛሬ ለአንድ ሰው እናገራለሁ በጌታ በኢየሱስ ክርስቶስ አንድ ሰው ዛሬ እግዚአብሔር ምስክሬን። የሚገርማችሁ ነገር በአብ ቀኝ የተቀመጠው እኮ ክርስቶስን በክርስቶስ በኩል እየተካፈልን ነው። ያ የቅድስና ህይወት በቀኙ ተሰውራችኋል ስል ከነገራችሁ በቀኙ ምን ሆናችኋል? ተሰውራችኋል ስል በአብ ቀኝ ተቀምጣችኋል ስል ያ የክርስቶስን የጌታ አድርገን ስንቀበል ቦርነገን ስናረግ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ብሎ ሲያወራ እየተናገረ ያለው ምንድነው? የክርስቶስን ማንነት ይዘናል ማለት ነው። ማንም ክርስቶስን ከተቀበልኩ በኋላ ክርስቶስን የግል አዳኝ አድርገ ካገኘ በኋላ ማንም ሰው መጥቶ የትላንትና ታሪክን አንቺ እኮ ሌባ ነሽ፣ አንቺ እኮ እንደዚህ ነሽ ብሎ መስጠት አይችልም። ቢካውስ ወዲያው ኢየሱስ ክርስቶስን ባገኛችሁት በዛው ቅጽበት የበፊቱ ነውራችሁ የበፊቱ ኃጢአታችሁ በፊት የነበረው ያ ነገር እናንተ ላይ የነበረው ነገር ሁሉ ወዲያው ከእናንተ ላይ ይነሳል። አሜን። ወዲያው አዲስ ማንነት ትለብሳላችሁ። አሜን። አሜን በርባካ አሜን። ስለእናንተ የምታየው እናንተ ሳትሆኑ ስለእናንተ የሚታየው ክርስቶስ ነው በአብ ፊት። አሜን። ምክንያቱም እኛ በስራችን ብቁ አይደለንም። በስራችን እኔና እናንተ ምን አይደለም ብቁ አይደለም። ስለዚህ ብቁ ስላልሆንን ብቁ የሆነ መጣ። አሜን። ባለፈው እዚህ ቦታ ነው የተናገርኩት ወይን ኦኬ ቀረጻ ያደረግን ነው የተናገርኩት። እኛ ብቁ አይደለም። ብቁ የሆነ ህግን የሙሴን ህግ ፉልፊል የሚያደርግ የሙሴን ህግ የሚፈጽም አንድ መጣ። አሜን። የሰው ልጅ ያልቻለውን የሰው ልጅ መፈጸም ያልቻለውን መፈጸም የሚችል ህግን መፈጸም የሚችል ኢየሱስ ክርስቶስ መጣ። እኔና እናንተ ያልቻልነውን ኃጢአትን ሊቀጣ የሚችል በስጋው በኩል የኃጢአት ቅጣት ወስዶ ነው። ከኔ ጋር ናችሁ?